መስቀል አብርሃ በከዋክብት አሰርገወ ሰማየ እምኩሉሰ ፀሐየ አራየ። መስቀል አበራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መስከረም 16 ቀን ለሚከበረው በዓለ ደመራ በዓለ መስቀል የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀሉን ለማግኘት ደመራ የተደመረበትን ታላቅ ዕለት ታላቅ በዓል እንኳን አደረሰን አደረሳችሁ። እሱም በተመለከተ አጠር ያለ መረጃ እንነጋገራለን። እንግዲህ እንደሚታወቀው በመስከረም ላይ መስቀል 3 ጊዜ ይላሉ መተርጉማን። መስከረም 25 ድሮ የክረምቱ መውጫ ዘመነ ፍሬ መኸር ስለነበረ አበባው አለፈ፣ ፍሬው ተተካ ሲሉ ጳጳሳቱ ለነገስታቱ አበባ ይሰጡ ነበርና ተቀጸል ጽጌ አፄጌ ተብሎ መስከረም 25 ነበረ። በኋላ የጌታ መስቀል በአፄ ዳዊት በአፄ ዘራ ዳዊት መስከረም 10 ቀን ሲገባ መስቀልም ጽጌ ነውና የክርስቶስ ግማደ መስቀል ወደ ኢትዮጵያ መጥቶ የገባበትንና የተቀጸል ጽጌን አንድ ላይ አድርጎ አባቶቻችን መስከረም 10 ያከብሩታል። በአጭሩ ግን መስከረም 10 ተቀጸል ጽጌ ያው መስቀል ነው። እንደገና መስከረም 25 ደግሞ ጸአተ ክረምት ነው፣ ያው መስቀል ነው። እንደገና ደግሞ መስከረም 17 ደግሞ የጌታ መስቀል የተገኘበት ተብሎ ያው በነገራችን ላይ መስከረም 17 ቁፋሮ ተጀምሮ መጋቢት 10 ቀን የተገኘው ያው በዓሉ ግን በሁለቱም ይከበራል። ታሪኩ ግን ያው ታሪኩን በታሪክ ማስቀመጥ ግድ ይላል። ስለዚህ በአጭሩ መስከረም 10 ተቀጸል ጽጌ፣ መስከረም 16 ደመራ፣ መስከረም 17 መስቀል፣ መስከረም 21 ቀን ደግሞ የጌታ መስቀል ደግሞ ወደ ግሸን ደብረ ከርቤ የገባበት ዕለት ነው። መስከረም 25 ደግሞ ያው ተቀጸል ጽጌ የመጀመሪያው የነበረው እሱ ነው። እነዚህ በዓላቶች ይከበራሉ ማለት ነው። እና እንግዲህ መስቀል ሰቀለ፣ ሰቀለ፣ አንጠለጠለ ከሚለው የግዕዝ ግስ የተገኘ ሲሆን ጥሬ ትርጉሙ መስቀያ ማንጠልጠያ ማለት የሚለውን ትርጉም ይሰጠናል። ምስጢራዊ ትርጉሙ ደግሞ መከራ፣ የክርስቲያን አርማ፣ የአጋንንት መቀጥቀጫ መሳሪያ የሚለውን ሁለት አይነት ትርጉም ነው ያለው። የመጀመሪያው የግዕዝ ግስ ነው። መስቀል ሲል ግዕዝ ግስ ነው። መስቀል ማለት ያው የተመሳቀለ እንጨት ማለት ነው። ሰው ለምሳሌ እጁን እንደዚህ ሲያደርገው ያው መስቀል ይሰራል ማለት ነው። በሌላ ትርጉሙ ደግሞ መስቀል ከግዕዝ የተገኘ ነው። መስቀያ ማንጠልጠያ ማለት ሲሆን ይሄ በቋሚ ትርጉም ነው። ወደ ምስጢራዊ ትርጉም ስነር ደግሞ መስቀል ማለት መከራ ነው። መስቀል ማለት ደግሞ ሰላም ነው፣ ፍቅር ነው፣ ይቅርታ ነው። እንደገና ደግሞ መስቀል ማለት መከራ፣ ከዚያ ቀጥሎ የክርስቲያን አርማ፣ የአጋንንት መቀጥቀጫ መሳሪያ ማለት ነው። ለዚህ ነው በጸሎት ላይ መስቀል ኃይልነ መስቀል ጽልነ መስቀል መድኃኒተ ነፍስነ አይሁድ ክዱ ንነሳ መን ወላመን ባይለ መስቀሉ ድህነ ብለን መስቀል ኃይላችን ነው፣ መስቀል መድኃኒታችን ነው፣ መስቀል ቤዛችን ነው እያልን የምንጸልየው ያው የተሰጠን ስጦታ ስለሆነ ነው። ስለዚህ አጋንንት መቀጥቀጫ ነው ባጭሩ። ቅዱስ ጳውሎስ እንደዚህ ይለናል በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 እስከ 19 ባለው ወኢኮነ በጥበበ ነገር ከመ ኢንሳር መስቀሎ ለክርስቶስ እስመ ነገረ መስቀሉ ውስጥ እበድ ውእቱ በአበህጉላን ወበሃብ የነሰ እለድህነ ኃይለ እግዚአብሔር ውእቱ። ወደ አማርኛ ስንመልሰው የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ማለት ሲሆን ኢየሱስ ክርስቶስ በቀራንዮ ተራራ ከተሰቀለበት ወዲህ ደመ መለኮት የነጠበበት ሥጋው ያረፈበት ስለሆነ አጋንንትን የሚያወጣ ሕሙማንን የሚፈውስ ለምጽ የሚያነጻ ዕውር የሚያበራ ሙት የሚያነሳ የእግዚአብሔር ኃይል የሚገለጽበት ሆኗል ይለናል። ክብርና ምስጋና ለመድኃኒዓለም። ነገሩ እንደዚህ ነው። ኢየሱስ ክርስቶስ በኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ ለአዳም በገባው ቃል ኪዳን፣ ገላትያ ምዕራፍ 4 ቁጥር 4 ላይ ወአመ በጽሐ ጊዜሁ ፈኖ ወልዶ ተወልደ እምብእሲት፣ አዳም ጋራ የገባው ቃል ኪዳን በደረሰ ጊዜ ከሴት የሚወለደውን ልጁን ላከው፣ ከሴት ተወለደ ይላል። ከአዳም ጋር የገባው ቃል ኪዳን ምንድን ነው? 5500 ዘመን ሲፈጸም ከሰማያት ወርጄ ከድንግል ተወልጄ አድንሃለሁ ብሎት ነበርና ይሄ እንዲፈጸም ነቢያት፣ አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት
አምላክ ይወለዳል፣ ከድንግል ይወለዳል፣ ድንግሉ አምላክን ትወልደዋለች። እሱም ደግሞ እስራኤልን ያድናል፣ ሕዝቡን ይቤዣል። እሱ ተሰቅሎ እሱ ሞቶ ሕዝቡን ያድናል፣ ያሳልፋል እያሉ ትንቢት ተናገሩ። ትንቢቱ ሲፈጸም አምላክ ከድንግል ማርያም በቤተልሔም ተወለደ። የተወለደው አደገ፣ በ30 ዓመቱ ተጠመቀ። የተጠመቀው ደግሞ ገዳመ ቆሮንቶስ ገባ፣ 40 ቀንና 40 ሌሊት ጸለየ። መዋዕለ ጾሙ ሲፈጸም 3 ዓመት ከ3 ወር እየተዘዋወረ አስተማረ። ነቱ ነው። እየተዘዋወረ ሲያስተምር የቃሉ ትምህርት የእጁ ታምራት ብዙዎቹን ሳበ፣ ብዙዎቹን አስኮረፈ። ብዙዎች ተደስተዋል፣ ብዙዎች አኮርፈዋል። ብዙዎች በደስታ አንጸባርቀዋል። ብዙዎቹ ደግሞ ፊታቸውን ለውጠው ድንጋይ አንስተው አፋቸውን ከፍተው መሳደብ ጀምረው ነበረ። ምክንያቱም በ2 ዓሣ በ5 እንጀራ 5,000 ሕዝብ ያጠገበ እሱ ነዋ። ምክንያቱም አይነ ስውሩን ወረቀ ምድረ ወገብረ ጽውረ ወቀዋ አዕይንቲሁ ለዘውሩ ተወልደ፣ አይኑን ቀውቶ ጭቃ አይን የፈጠረ እሱ ነዋ። 38 ዓመት ሙሉ ባልጋ ላይ ተኝቶ የነበረውን ተነስ ብሎ እንዲነሳ ያደረገ እሱ ነዋ። ጎብጣ ቀና ብላ ማየት ተስሯት የነበረችውን ሴት ቀናን እንድትል ያደረጋት ተፈተሻል ብሎ እሱ ነዋ። ይልቁንም ደግሞ በዮሐንስ ወንጌል ምዕራፍ 2 ላይ 6 ጋን ውሃ ወደ ወይን ጠጅ እንዲቀየር ያደረገ የባዮሎጂን ኬሚስትሪን ፊዚክስን ዜሮ አድርጎ ያለፈ እሱ ነዋ። ለምሳሌ ባዮሎጂ ስንል ወንድና ሴት ተጋብተው ልጅ ወልዳሉ የሚለውን ታሪክ ለውጦ ያለ አባት ከድንግል ማርያም ተወልዷል። አንቺ የምትወልጂው ከመንፈስ ቅዱስ ነው ብሏታላ። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ እስመ ዘይትወለድ እምኔኪ መንፈስ ቅዱስ ውእቱ፣ ከአንቺ የሚወለደው ከመንፈስ ቅዱስ ነው። ዮሴፍ ሆይ አትፍራ፣ ከእሷ የሚወለደው ከመንፈስ ቅዱስ ነው። ቃል በማኅፀነ ድንግል ማርያም መለኮት ማለት ነው ከስጋ ከደም ጋር ይዋሃዳል። አምላክን ጸንሰሽ አምላክን ትወልጃለሽ ተብላ ይሄም ባዮሎጂን ዜሮ አድርገዋለች። እንደገና ደግሞ ኬሚስትሪ አንድ ውሃ ሊቀየር የሚችለው ወይም በደም ወይም በጌሾ ወይም በብቅል እንደሆነ ይናገራል። ነገር ግን በዮሐንስ ወንጌል ምዕራፍ 2 ላይ እንደምናየው 6 ጋኖች ውሃ ተሞሉ፣ ወደ ወይን ጠጅ ሆነ። ይህንም ኬሚስትሪውንም ዜሮ አደረገው። ሌላው አንድ ሰው ወደ ሰማይ ለመውጣት ከሰማይም ለመውረድ ፓራሽት የተለያዩ ነገሮች እንደሚያስፈልጉ ይናገራል። ነገር ግን የእኛ ጌታ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንዘ ይባርኮሙ ተርሐቆሙ፣ እየባረካቸው ያለምንም ምን ወደ ሰማይ አቀና። ያንን ዜሮ አደረገና እሱ ግን አረገ። ወነበረ በማናቡ በአባቱ ቀኝ ተቀመጠ ይላል። ይህንን ሲያደርግ በዚህ ነው እንግዲህ ተመቅኝተው ገለውት። ያ ታሪክ ነው ዛሬ እንግዲህ መስቀሉን ይዘን ወጠን የእግዚአብሔርን ቸርነት እንድንናገር የሚያደርገን ማለት ነው። ስለዚህ ምንድን ነው የሚለው? ሕሙማንን የሚፈውስ ለምጽ የሚያነጻ ዕውር የሚያበራ ሙት የሚያነሳ የእግዚአብሔር ኃይል የሚገለጽበት ሆኗል። ስለዚህ አይሁድ ተመቅኝተው ቀብረው በይሁዳና በኢየሩሳሌም አዋጅ አስነግረው የቤት ጉድፍ የሚጠርግ ሁሉ በመስቀሉ መቃብር ላይ እንዲጥል አደረጉ ይላል። የትኛው ነው? ኢየሱስ ክርስቶስ ዕውራን በማብራቱ ለምጻምን በማንጻቱ ምግብ በማበርከቱ ተመቅኝተው 6666 ግርፋት ገረሙት። መስቀል ተሸክሞ እንዲወርቅ አደረጉት። በላዩ ላይ ምራቅ ተፉበት። በ5 ምስማር ግንባሩ ላይ፣ ደረቱ ላይ፣ እግሮቹ ላይ፣ እጆቹ ላይ በ5 ምስማር ወጉት። በአንድ ጦር ጎኑን ወጉት። ውሃ ጠጡ ቢላቸው ለውሃ ቢዝናም ማየከልዎ ዝናምን ለሰጠ ውሃን ለሰጠ አምላክ ውሃ ከልክለው ሆምጣጤ ሆድን ቆራርጦ የሚጥል አጠጡት። መጣው ነፍሱን ለየ። በመስቀል ላይ ለዚህ ነው እንግዲህ 5 ነገሮችን እናምጣ። አንደኛ አሁን ይቀድም ያልነው ቆሮንቶስ 1 17 18 19 ላይ ያለው ነው። መስቀሉ እሱ ስጋውን የቆረሰበት ደሙን ያፈሰበት ያ መስቀል መድኃኒታችን ነው። ላላመኑት ግን ሞኝነት ነው። አንዱ ነው። ሁለተኛው ቆላሲስ ምዕራፍ 1 ላይ ነው። ምንድን ነው? ገብረ ሰላም በደመ መስቀሉ፣ በመስቀሉ ላይ ባፈሰሰው ደሙ ሰላምን አመጣ ነው። መስቀል ሰላም ነው። አንደኛው መስቀል መድኃኒት ነው። ሁለተኛው መስቀል ሰላም ነው። ሶስተኛው ፊልጵስዩስ ምዕራፍ 2 ላይ የምናገኘው ነው። እሱ ደግሞ መስቀል መንገድ ጠራጊ ነው። ለ5500 ዘመን ዲያብሎስ ዘግቶት የነበረውን መንገድ ዲያብሎስን ጠርቆ ከፊታችን አስወግዶ መንገድ ከፍቶልናል። የሰላም መንገድ፣ የህይወት መንገድ ማለት ነው። ሶስተኛው ገላትያ ምዕራፍ 6 ቁጥር 16 ላይ መመኪያ ነው። መመኪያ ነው። ዘሰለ ይትመካ በእግዚአብሔር፣ የሚመካ ቢኖር በእግዚአብሔር ይመካ ነው።
እዚህ ላይ ደግሞ ቆሮንቶስ 1:18 ላይ ደግሞ አይሁድ ጥበብን ግሪኮች ምልክትን ይሻሉ፣ እኛ ግን የክርስቶስን መስቀል አወለነ። አዎ ለእኛ ግን የክርስቶስ መስቀል ነው ይላል። አዎ እኛ ግን ንነሰ ንሰብክ አዎ ክርስቶስ እኛ ግን የተሰቀለውን ክርስቶስ እንሰብካለን አለ። ስለዚህ ወንጌላችን ነው መስቀል ማለት ወንጌላችን ነው። መስቀል ማለት ይቅርታ ነው። መስቀል ማለት መመኪያ ነው የሚለውን ይገልጣል ማለት ነው። ሌላው የመጨረሻው ባለራዕይ ዮሐንስ እንደተናገረው የትዕግስት ፍጻሜ ነው። ትዕግስትን የሚያስተምረን ነው መስቀል ማለት። ስለዚህ ይህንን መስቀል ክርስቶስ ከተሰቀለ ከሞተ ከተቀበረ ከተነሳ በኋላ የታመሙ ሁሉ አይምሯቸውን እግዚአብሔር ያስተካከለላቸው እየሄዱ ይሄ እኮ የጌታ ሰውነት የተሰቀለበት ደግሞ የፈሰሰበት ነው እያሉ ጠጋ ሲሉ ይፈወሱ ነበር ነው። ትናንት ዕውራንን አበራ፣ ለምጻምን አነጻ፣ ሙታንን አነሳ፣ ምግብ አበረከተ እያልን እሱ እንዲሞት አደረግነ። አሁን ደግሞ እሱ ከሞቶ ተቀብሮ ወደ ሰማይ ካረገ በኋላ የተሰቀለበት መስቀል ሊያላግጥብን ነው አሉና ጉድጓድ ቆፍረው ቀበሩት። ለ300 ዘመን ተቀበረ። የሚገርመው ነገር አዋጅ ታውጆ በዚያ በተቀበረበት በመስቀሉ ላይ ምንድነው ሁሉም ቆሻሻውን እየወሰደ እንዲደፋ ተደረገ። እንደ ደብረ ታቦር ተራራ እንደ ዝቋላ ተራራ ወደ ላይ ወጣ። ያ መስቀሉ የተቀበረበት ሰዎች ቆሻሻቸውን እየወሰዱ የሚያስቀምጡበት ነው። የሚገርም ነገር ነው። ከዚህ በኋላ እንግዲህ ቅድስት እሌኒ የልጇ በትረ መንግስት ሲጸና መስቀሉን ፈልጊ ፈልጊ የከበሩ መካናትን አውጪ የሚል ራእይ አየችለናል። ግን ሌላም ታሪክ አለው፣ ሰፊ ታሪክ። እሱም በሌላ መልኩ እንመለስበታለን። ምንድን ነው የከበሩ መካናት ገዳማት በአንቺ ይመሰረታሉ። መጀመሪያ ላይ ግን የምታደርጊው የክርስቶስን የተቀበረ 300 ዘመን የተቀበረውን የክርስቶስን መስቀል አውጪ የሚል ነው ታሪኩ። በአጭሩ ግን ታሪኩ ምንድን ነው? በትዳር ውስጥ ስትኖር ባለቤቷ ነጋዴ ነበርና ሊነግድ ሲመለስ በተፈጠረ ያልሆነ ምክንያት ካርሺ ብሎ በሳጥን አድርጎ ወደ ባህር ይጥላታል። ሰፊ ታሪክ ነው፣ ስንመለስበታለን በሌላ ጊዜ። ሲጥላት ሄደችና ቁስጥንጥንያ ወደምትባል ቁስጣዬ ወደምትባል ከተማ ሳጥን ወሰደና ያው አስቀመጠ። የአንድ ባለጸጋ ወሰደና ወደ ቤቱ አያት። ያማረች የተዋበች ሴት እንደሆነ ተመልክቶ ለራሱ ሚስት አደረጋት። ቆስጠንጢኖስ ተወለደ። ተሳለች ልጅን በክርስትና በጥበብ በሞገስ እንዲያድግ ብታደርግልኝ መስቀልህን በጎልጎታ ቆፍሬ ያወጣለሁ ብላ ቃል ገባች። ከዚህ በኋላ ያንን ቃሏን ለማስተካከልና ቃል ክቡር ነውና ቃሏን አክብራ ለመፈጸም ልጇ እያደገ ብዙ ነገሮችን እየሰራ ስታየው በተለይ የሮም ሕዝቦች ቤተክርስቲያን ተዘግቶባቸው ጣዖት ነግሶባቸው ደማቸው በእውነት እየፈሰሰ ይልቁንም ደግሞ እግዚአብሔርን አጠው ማምለክ ተስኗቸው በነበሩበት ሰዓት የእሌኒ በእናቱ በኩል የሚመስላቸው መሆኑን ሲያውቁ የተሰበረባቸውን ጻሕልና ጽዋ እንባቸውን አድርገው ቢልኩለት ይላል። ቢልኩለት ነፃ አውጣን ታደገን ብለው ቢልኩለት ሊታደጋቸው አሰበ። ነገር ግን እንዴት አድርጌ ልርዳቸው ብሎ ወደ እግዚአብሔር ጸለየ። ሌሊት ይላል ሲጸልይ በሰማይና በምድር መካከል ላይ በጸፍጸፈ ሰማይ ይላል ኒቁስጣጣኑ የሚል የዕብራይስጥ ጽሑፍ ያለበት መስቀል ታየው ይላል። ይሄ በግዕዝ ወበዝንቱ ትምህርተ መስቀል ትመውፀረከ፣ በዚህ ትምህርተ መስቀል ጠላትን ድል ታደርጋለህ የሚል ነው። ይህንን አደረገና በበቅሎ በፈረሱ ላይ ልባቡ ላይ መስቀል አድርጎ በጦሩ ላይ መስቀል አድርጎ ሄዶ ዘመተና መክስሚያኖስ ዲዮቅልጥያኖስ የተባሉ 2 ነገስታትን ድል አድርጎ የሮም ከተማ ሲገባ የሮም ክርስቲያኖች ዘንባባውን ነጠላቸው ላይ መስቀል፣ ጋቢያቸው ላይ መስቀል፣ ግንባራቸው ላይ መስቀል፣ ዘንባባውን እያመሳቀሉ ጠበቁት። በሰማይ ያየውና እሱ የያዘው እነሱ ይዘው የጠበቁት አንዱ ነው። ሲያየው ልብ አልቀረለትም። ወዲያውኑ ወደ ክርስትና ተመለሰና ተጠምቆ ክርስቲያን ሆነ ይላል። የዚህን ጊዜ የእሌኒ ስለደረሰ ማለት ነው። እዚህ ላይ ነው እንግዲህ የእሌኒ ስለት ሲደርስላት ሄደችና ልጄ ተስያለሁ አለችው። ተስያለሁ ከሮም መኳንንት ጋራ መክራ ልጇን ከሌሊት 6 ሰዓት እስከ ጠዋት 3 ሰዓት በትጋህ ሌሊት እንዲያድር ከ3 ሰዓት እስከ 7 ሰዓት በዙፋኑ ተቀምጦ ሳያዳላ እንዲፈርድ ከ6 ሰዓት 9 ሰዓት በጸሎት ፈጣሪውን እንዲጠይቅ ከ9 እስከ ዕርበተ ፀሐይ ታላቅ ግብዣ እያደረገ ከነዳያን ጋር እንዲደሰት በመምከር ሃይማኖትን ካስተማረችው በኋላ ወደ ኢየሩሳሌም እንደሚትሄድ ነገረችው ይላል። ሄደች ወደ ልጇ
መጀመሪያ ጸሎት እንዲጸልዩ አያቸው የጋበዘችው። እኛ ለልጆቻችን የጸሎት ስርዓት አናስተምራቸው። እሷ ግን ጸሎት ነው። ውእቱን ይፈነው ሀበ ኢየሩሳሌም ምስለ ብዙኃን ሰራዊት ይላል። ብዙ ሰራዊት ተሰጥቶ ወደ ኢየሩሳሌም ላካት ይላል። አሁን በቃ ስለቴ ሰምሮልኛል፣ አንተ ህዝቤን ረድተህልኛል። ይልቁንም ደግሞ ክርስትና የክርስትና ሆኗል። እናትና ልጅ በሃይማኖትም ሁሉም አንድ ሆነናልና ስለቴ እሰይ ስለቴ ሰመረ። ስለዚህ ይህን ሁሉ አድርግ፣ በጸሎት መጀመሪያ ጊዜ ከጸሎት በኋላ ደግሞ የሚደረገውን አድርግልኝ አለኝና የእናት ልመና አንገት አያስቀልስም ፊት አያስመልስምና ለመነችው ነው። እመቤታችን ክርስቶስ ከተነሳ በኋላ ወደ ጎልጎታ እየሄደች ትጸልይ ነበረ እና አይሁድ እንዳይጣሏት ያው አይናቸውን እየያዘ ጸሎቷን አድርሳ እንድትመለስ ያደርግ ነበርና ከዕለታት በአንድ ቀን ግን እንዲህ አላት፣ እናቴ ሆይ ምንድነው ጥያቄሽ? መቃብር ብቻውን ቀርቷል። ወደ መቃብር እየመጣች ትጸልያለች። ልመናሽ ምንድነው ሲላት፣ ስሜን የጠራ ዝክሬን ያዘከረ አንተን አምላክ እኔን ወላዲተ አምላክ አንቲሙ ለብርሃን አንተን ብርሃን እኔን የብርሃን እናት ብለው ላመኑ ማርልኝ ይቅር በልልኝ ብላ ብትለምነው መሐልኩ ላኪ በርእሴ ከመ ኢየሱስ ማይኮቴ በራሴ የሚየልሻለሁኝ ቃል ኪዳኔን አላስታጉልም ብሏታል። አያችሁ የእናት ልመና ፊት አያስቀልስም አንገት አያስደፋ ማለት ይሄ ነው። እንግዲህ ከዚህ በኋላ ብዙ ሰራዊት ሰጥቶ ወደ ኢየሩሳሌም ላካት። አብረዋት ወደ ኢየሩሳሌም የወረዱት ሰራዊት ብዛት 30,000 ታንኮችና 30,000 ፈረሶች 30,000 ብረት ለበሶች 30,000 ሰይፍና ጦር የያዙ ሲሆኑ ወለባዕዳንሰ ሰራዊት አልቦሙ ሁልቁ ከመ ከዋክብተ ሰማይ ወከመ ሆጻ ዘድንጋገ ባሕር ብዙሞሙ ይላል። መስከረም 16 ስንክሳር ስንመለከት ሰራዊቱ ብዛታቸው እንደ ሰማይ ኮከብ እንደ ምድር አሸዋ የበዛ ነው። እሷም በ319 ዓመተ ምህረት ወደ ኢየሩሳሌም ደርሳ መስቀሉን ታስፈልግ ጀመር። በዚህም ሕዝበ አይሁድን ሰብስባ መስቀሉ የተቀበረበትን ንገሩ ብላ ጠየቀቻቸው ይላል። ያለበትን አናውቅም፣ ስለ መስቀሉ ዜና አልሰማንም ሲሉ መለሱላት ይላል። መለሱላት ስለ ልባቸውም ክፋት እሌኒ እጅግ አዘነች። በወታደር ሕዝበ አይሁድን አስቀርባ በጥብቅ ስትጠይቃቸው ኢነአምር ንሕነ ዘኮነ ወኢምንትኒ አበዊነሂ ይሰቀሉ ሰብአ ወመስቀለሂ ይቀበሩ ውስተ ምድር፣ የምናውቀው ነገር የለም፣ አባቶቻችን ሰው አልገደሉም፣ ሰው አልሰቀሉም፣ መስቀልም አልቀበሩም ብለው መለሱላት በተንኮል ይላል። ከዚህ በኋላ በኤልዳ ምድር አቅራቢያ በሚገኝ ታላቅ ገደል ሰራዊቷን አዛ አስጣለቻቸው። አጥንታቸው አልተገኘም። ሌሎችን አስመጥታ ብትጠይቅ ፈርተው ንነሰይ ነአምሮ ለዝንቱ ነገር ወባህቱ ሀለው በሀቤነ ክሌቱ እደው አረጋውያን ዘስሞሙ ኪርያኮስ። እኛ የምናውቀው ነገር የለም፣ ነገር ግን የእድሜ ባለጸጋዎች 2 አባቶች አሉ፣ እነሱን ጠይቀሽ ተረጅ እንጂ እኛ በፍጹም አንቺ የምትይውን ነገር አናውቅም አሏት ነው የሚለን ነገረ መስቀሉ ታሪኩ ማለት ነው። ምንድነው የሚለው? ወአሚንስ በውእቱ መዋዕል ወእሙንቱ ያእምሩ በእንተ ነገረ መስቀሉ ለእግዚእ ክርስቶስ ወኪያሆሙ ተሰአሊ በእንተ ዝንቱ ነገር። ኪራኮስ አሚኖስ የሚባሉ ሽማግሎች አሉና ስለ መስቀሉ ስለሚያውቁ እነሱን ጠይቂ አሏት። እኛ ግን ከክፋት ከተንኮል ሳይሆን የምናውቀው ነገር የለም ብለው አንድ ሆነው መልስ መለሱላት ነው የሚለን። መልስ መለሱላት። እሷ ደግሞ እንዲህ አለቻቸው፣ አዎ በቶሎ ያሉበትን ንገሩኝ እኔ አስመጣቸዋለሁ ብላ ያሉበትን አካባቢ እንዲነግሯት ደግማ ጠየቀቻቸው። እኔም የመጣሁበት ዓላማ ከነሱ ጋር ይገኛልና እነሱ ያሉበትን ንገሩኝ ብላ መልሳ ጠየቀቻቸው ይለናል። ከዚህ በኋላ ነው እንግዲህ ኪርያኮስ አሚኖስ የሚባሉ ሽማግሎች አሉና ስለ መስቀሉ ስለሚያውቁ እነሱን ጠይቂ አሏት። እሌኒም በቶሎ አስመጥታ ብትጠይቃቸው አናውቅም፣ አባቶቻችንም ሰውን አልሰቀሉም፣ መስቀልንም አልቀበሩም። እነዚህም ሁለቱም ደግሞ እንደነዚያ እንደ ብዙዎቹ ይህንኑ ቋንቋ ተናገሩ። ዛሬም እኮ የኛው ነው። ስለ ትንሽም ስለ ብዙም ይሆን ሁሉ አረ የሆሙር አለበ፣ ሁሉም አንድ ሆኖ በደለ ነው። ሁሉም አንድ ሆኖ ካደ ነው። ሁሉም አንድ ሆኖ ያው እንደዚህ አይነት ነገር ነው እያስቀመጥን ያለ ነው። በዚህን ጊዜ ነው
ከዚያም እህል ውሃ እንዳይቀምሱ በዛንጀር ታስረው እየተሰቃዩ በጨለማ ቤት እንዲቀመጡ ብላ አዘዘች ይላል። አንዳንድ ጊዜ ሰማይ አይታረስም፣ ንጉሥ አይከሰስም። ይልቁንም ደግሞ ንጉሥ ይናደረክ ተብሎ አይከሰስም፣ አይወቀስም። አለማወቅ አንዳንድ ጊዜ ደግሞ ያስጎዳል። ምክንያቱም ለዚህ ነው ሰው ሁሉን ነገር ማወቅ ባይችል እንኳና አቅጣጫ ይዞ ነገሮችን ግራና ቀኝ ማየት አለበት ብለው አባቶቻችን የሚያስተምሩት ለዚህ ነው። እሷ ግን ቦታውን እንዲያመለክታት ቦታውን እንዲያመለክታት መካናት ቅዱሳትን እየተሳለመች ፈጣሪዋን በጸሎት ጠየቀች። እንደውም ቅዱስ ሚካኤል ቤተክርስቲያን፣ ቅዱስ ማርያም ቤተክርስቲያን ሂዳ እየጸለየች እያለቀሰች እንዲያመለክታት ለመነች ይላል። ማንን? እግዚአብሔርን። በጎልጎታ ድንኳን አስተክላ ከምግብ ተከልክላ በሐዘንና በርቅሶ አጥብቃ 40 ቀን ትጸልይ ጀመር። ፈጣሪ ጸሎቷን ሰምቶ ቅዱስ ገብርኤልን ላከላት። ቅዱስ ገብርኤል ወደ አለችበት ደርሶ ባረጋጋት ጊዜ እሌኒ መስቀሉ ያለበትን ንገረኝ አለችው። ምንድን ነው የሚለው? ይሄ እንደውም ነሐሴ 12 ድጓ ትቤሎ እሌኒ ለመላክ ንግረኒ በእንተ መስቀሉ ለክርስቶስ ወይቤላ መልአክ እጹብ ነገሩ በእንተ መስቀሉ ንሕነ ማሕበረ መላእክት በእንተ ውእቱ ዕፀ መስቀል ወጠነ ተናግሮ። አዎ ትቤሎ እሌኒ ለመላክ መልአኩን እንዲህ አለችው፣ ንግረኒ በእንተ መስቀሉ ለክርስቶስ፣ ስለ ክርስቶስ መስቀል ንገረኝ። ንገረኝ፣ የት ነው ያለው? ወዴት ነው ያለው? ወይቤላ መልአኩም እንዲህ አላት፣ እጹብ ነገሩ በእንተ መስቀሉ፣ የመስቀሉ ነገር እጹብ ነው፣ ድንቅ ነው፣ ግሩም ነው። ንሕነ ማሕበረ መላእክት፣ የመላእክት ማሕበር አንድነት። አዎ ወጠነ ተናግሮ፣ አንድ ሁነን መናገር ጀመርነ። ንሕነ ማሕበረ መላእክት ወጠነ ተናግሮ በእንተ ውእቱ ዕፀ መስቀል ክቡር፣ ስለዚህ ክቡር ስለሆነ ዕፀ መስቀል በዚያ በዓለመ መላእክት ሳለን የመላእክት ማህበር ተነጋግረናል። ለምን ዲያብሎስን በምን እናሸንፈው ብለን ስንጠይቀው የብርሃን መስቀል አመጣና ሰጠን። በዚያ ዲያብሎስን አሸነፍ ነው። በዚያ መስቀል ደግሞ በእንጨት መስቀል በቀራንዮ ተሰቅሎ ደግሞ እሱ ሰይጣንን አሰረው። ስለዚህ ያ መስቀል እነሆ አይሁድ የቀበሩት እንድታገኙ ደመራ ደምሪና አግኙ ብሎ ነገራት ይላል። በእውነት የጠፋንን ነገር በቅዱሳን መላእክት እንድናገኙ የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። እጹብ ነገሩ በእንተ መስቀሉ ለክርስቶስ፣ የክርስቶስ መስቀል ነገር ድንቅ ነው፣ እንድነግርሽ አልታዘዙም። ነገር ግን ያሰርሻቸውን ሁለቱን ሽማግሎች በረሃብና በጽም አስጨንቀሽ በጥብቅ መርመሪያቸው፣ እነሱ ይነግሩሻል ብሏት ወደ ሰማይ አረገ ቅዱስ ገብርኤል። ኪርያኮስ አሚኖስ ችግር ቢበዛባቸው ነፍሳችን ሳትወጣ ወደ እሌኒ ውሰዱና አሉ። በአልጋ ተሸክመው ከፊቷ አቁሙ ብጠይቃቸው ኪርያኮስ እኛ ታናሽ ሳለን ከአባቶቻችን አባቶች እንደሰማነው በቀራንዮ እንደሰቀሉትና ገቦታ በተባለው ጎልጎታ መስቀሉን ቀብረው የቤት ጥራጊና ጉድፍ እንዲጣልበት አድርገው 500 ክንድ ተራራ ሆኗል። ይህም ከሆነ አንቺ እስክትመጪ ድረስ 300 ዓመት ይሆናል ብሎ ነገራት። ክብርና ምስጋና ለመድኃኔዓለም። እሌኒም መስከረም 16 ቀን ደመራ አስደምራ በአባ መቃርስ የኢየሩሳሌም ኤጲስቆጶስ ጸሎተ ቡራኪ አስደርሳ በተደመረው እንጨት ላይ ሰንድሮስ የሚባል ነጭ ዕጣን ብታስጨምርበት ጢሱ ወደ ሰማይ ወጥቶ ከመንበረ ሥላሴ ደርሶ መስቀሉ ከተቀበረበት ቦታ ሰገደ ይላል። ለዚህ ነው እንግዲህ መስከረም 16 ቀን ደመራ ደምራ ጭሱ ወደ ሰማይ ወጥቶ ወደ ጎልጎታ ወርዶ ያመለከተበት ቀን ነው። ለዚህ ነው እኛ አሁን ደመራ መስቀል አሁን ለምሳሌ ኢትዮጵያ ላይ 2 አይነት መስቀል ደመራ ነው ያለው። አንዱ በ16 ነው፣ አንዱ በ17 ነው። በ16 የሚደመረው እሷ ደምራ በጭስ ቦታውን ስላገኘችው ነው። በ17 ደግሞ የሚደምሩት ደግሞ መስቀሉ ቁፋሮ የተጀመረበት ቀን ስለሆነ ነው። መጋቢት 10 ቀን የሚደምሩት ደግሞ መጋቢት 10 ቀን ስለተገኘ ነው። ሶስቱም ችግር የለውም ነው። ዘዕጣን አንጸረ ሰገደ ጢስ በጎልጎታ መካን ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀሉ ለወልድ። ከአሚኖስ ጋር ዕጣን ቢጨመርበት ሰማይ ደርሶ መስቀሉ ካለበት ቦታ እንደ ቀስተ ደመና ሆኖ ሰገደ። ወዝኩዬ አረጋዊ ዘስሙ ኪርያኮስ አንግሃ ገይሰ አበ መካነ ጎልጎታ በርስ አንጥሉል ወደ ዕጣነ ውስተ እሳት ምስለ አሚኖስ።
በጥቆማው መሰረት ቁፋሮ አስጀመረች። ጥራጊውን አንስተው 59 ክንድ ቆፍረው ጠማማ ድንጋዮች ሲያነሱ 2 መስቀሎችን አገኙ። እንደገና ጠማማ ድንጋዮችን አግኝተው ካነሱ በኋላ እስከ 7ኛው ሰማይ የሚደርስ ብርሃን አንጸባረቀ። ቀጥለውም ከ5 ቅንዋት ጋር መስቀለ ክርስቶስን መጋቢት 10 ቀን አግኝተውታል ይላል። እንደውም መጋቢት 10 ቀን ስታገኘው መጀመሪያ በግራ የተሰቀለውን በዚያ በቀኝ የተሰቀለው መጨረሻ ላይ የጌታ መስቀል አግኝተዋለች። የመጀመሪያው ምንም ያደረገው ነገር የለም። ሙት ላይ ብታደርገው አላስነሳም፣ ጎባጣ ላይ ብታደርገው አላቀናም። ሁለተኛው ግን ሙትም አላነሳም፣ የታመመ ግን ፈውሷል። የጌታ መስቀል ግን ሙትም አንስቶ ለምጻምን አንስቶ የዓለም ብርሃን አንድ ጊዜ እስከ ሰማይ ድረስ ተጥለቅልቋል በብርሃን ማለት ነው። የጌታ መስቀል ለመለየት ስትቸገር አባ መቃርስ ዝንቱ ውእቱ ኢየሱስ ናዝራዊ ንጉሥ አይሁድ የሚል ጽሑፍ ከራስጌው ያለበት ነው አላት። እሷ ግን ምልክት ልታይ ፈልጋ ወረኪባ ምውተ አንበረት ዲቤሁ ይላል። ሙት አግኝታ በጌታ መስቀል ላይ ብታደርገው ከሌሎች መስቀሎች ተለይቶ ሙት አንስቷል ነው። የመጀመሪያው በግራ የተሰቀለው ምንም ያደረገው ለምጽ አላነጻም፣ ዕውር አላበራም። የሁለተኛው በቀኝ የተሰቀለው ግን ለምጽ አንጽቷል፣ ጎባጣ ተርትሯል፣ ሙት ግን አላነሳም። የጌታ መስቀል ግን ሙት አንስቷል ነው። ሕሙማንም ፈውሷል። ከመጋቢት 10 እስከ መጋቢት 17 ቀን ጨለማ ሳይኖር ዓለም ቀንና ሌሊት ሳይታወቅ በርታለች። ወረከበቶ ለመስቀል ማሕየዊ ወምስሌው ክሌቱ መስቀላት እለ ዲቤሁ ተሰቅሉ ክሌቱ ፈያት የሁለቱ ሽፍቶች መስቀል አብሮ ተገኘ። ስለዚህ ሃይማኖቷ ጸና፣ ደስታዋን በዛ። ከዚያም ሕሙማን ዳኑ፣ ሽባዎችም ተፈወሱ፣ ዕውሮችም በሩ፣ ለምጻሞችም ነጹ። ቅድስት እሌኒ መስቀሉ በተገኘ ቦታ ትንሣኤ ክርስቶስ የሚባል ቤተክርስቲያን አሳንጻለች። በተለያዩ ቦታዎች ብዙ አብያተ ክርስቲያናት አሳንጻ ለካህናት ርስት ጉልት ሰጠች። ስለዚህ መጋቢት ጾም ስለሆነ ቁፋሮ በተጀመረበት መስከረም 16 ደመራ መስከረም 17 ቀን ደግሞ በዓለ መስቀሉ ይከበራል ማለት ነው። ይህንን ነው የሚነግረን። ስለዚህ ክቡር መስቀል ከመሬት በዕጣኑ ጥቆማ መውጣቱ፣ ታምር ማሳየቱ፣ ለዓለም ብርሃኑን ማሳየቱ፣ ይልቁን ደግሞ ዓለም በብርሃን መጥለቅለቁ፣ ሙታን መነሳታቸው፣ ሕሙማን መፈወሳቸው ሁሉ ይነገራል። የጌታ መስቀል መድኃኒት ነው። የጌታ መስቀል ሰላም ነው። የጌታ መስቀል ይቅርታ ነው። የጌታ መስቀል መኩሪያ ነው። የጌታ መስቀል የትዕግስት ማግኛ ነው። እንኳን ለብርሃነ መስቀሉ አደረሳችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የእሌኒ ንግሥት ታሪክ በሌላ ትምህርት እንመለስበታለን። ሰፊ ታሪክ ስለሆነ ስለ ብርሃነ መስቀሉ ይህንን ተምረናል። ሌላው ደግሞ የእሁድ አገልግሎት በተለመደው መዝሙሩ፣ መልእክታቱ፣ ወንጌሉ መስቀሉን ስለሚያመለክቱ በሱም አሁን የበዓለ መስቀሉን በ3 አይነት መልኩ ነው እንማማረው። አሁን ስለ መስቀሉ ተማምረናል። ቀጥታ ደግሞ ስለ እሌኒ እንማራለን። ከዚያ ቀጥሎ ደግሞ አሁንም የእሁዱን የመዝሙር መስቀል እንማማራለን። እግዚአብሔር አምላክ ሀገራችን ሰላም ያድርግልን። መልካም የመስቀል በዓል የደመራ በዓል ያድርግልን። የታመሙት የሚድኑበት፣ የተጨነቁት የሚደሰቱበት፣ የታሰሩት የሚፈቱበት፣ ያዘኑ የሚጽናኑበት፣ የተሰደዱ የሚመለሱበት፣ የተራቡ የሚጠግሙበት፣ ይልቁንም ደግሞ በመከራ ውስጥ ያሉ ከመከራ ወጥተው ወደ ቤታቸው የሚመለሱበት ቀን ያድርግልን። ኢትዮጵያ ሀገራችን መስቀል ላይ ናትና ያለችው ከመስቀል ላይ አውርዶ ሰላሟን ቸርነቷን እንዲመልስ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። መቼም በዚህ ዘመን እንደምናየው ሀገርም ሃይማኖትም ሕዝቡም መስቀል ላይ ነው ያለው። መስቀል ማለት መከራ ነው እና ይህም መከራ እግዚአብሔር ያስወግድልን። ሕዝባችን ከስደት ከጦርነት እግዚአብሔር ያውጣልን። የታሰሩትን ይፍታልን። ከአጋንንት ጋራ የሚታገሉትን ነፃ ያውጣልን። ሰላም እግዚአብሔር ከሁላችን ጋር ይሁን።